አሁን ግን ማንም ሴት እሷን መናገር እንደማይችል ባሏ አስሬ ተናግሯል። ማንም ሰው አንቺን መናገር አይችልም ብሏል። ስለዚህ የምትጨነቁ ሰዎች የምሬ ነው፣ አትጨነቁ። ደግሞ ትናንትና ምን አለ? እኔ ምንም አላደረኩም ምንድን ነው እኔ አንድ ሰው ፍቅረኛው ሌላ ልጅ አለው ሲባል እሷ ባለፈው ስትዝ ያላችሁ ጉንፋን ሲይዛት የሰራችውን ቪዲዮ ፍራንክ የሰራችሁ ብሩክ አልጋ ውስጥ ሆና እዛ መኝታ ቤት ገኒ ራሱ ከዚህ በኋላ ቅመም ብታለቅስ አላምንም ያለች ቀን ትናንትና ገና በቃ አለም እሸት እያወራች ነው። በየተራ የሆነ ኮመንት እንደሰማሁ ታውቂያለሽ? ቅመምዬ በርቺ፣ የኔ ወንድም እንዳንቺ አይነት ነገር አጋጥሞት ግን እሱ ወደሚወዳት ወደሚያፈቅራት ነው የሄደ። ስለዚህ አትፍሪ ብላ ጽፋል። ታየት እንደዚህ አይነት ነገር እንደሚከሰት አለ ማለት ነው። እንደዚህ ወረደ እንዲህ አይነት ስራ አለ። በቃ አንዳንድ ሰዎች በሰው ህይወት የሚበጠብጡ በፍቅረኛም በትዳርም አለ። ቆንጆ ትዳር፣ ያማረ ትዳር፣ ቤት ሲያምር ትዳርሽ ባልሽ ለአንቺ በጣም ክብር ሲኖረው ቤቱን የሚያከብር ለአንቺ የሚሆን ከሆነ የአንቺን ትዳር ለማፍረስ ብዙ ጥረት የሚያደርጉ ሴቶች አሉ። የወረደ ነገር አለ እኮ በምድር ላይ አለ። የአይነት ነገር ያንን ነገር እንዴት ነው ማለፍ የምችለው ነው? ሴት ልጅ እንዴት ነው ማለፍ የምችለው? ይሄንን ፈተና እንዴት ነው ከባሏ ጎኑና ማለፍ የምትችለው የሚለውን ነገር ውሰዱናል። ጠንካራ ሆና በማልቀስ አይደለም፣ በመሸነፍ አይደለም። ጠንካራ ሆና ባሌ ከአንተ ጎን ነኝ። አላለቀሰችም። አለምዬ እያለቀሰች አትበይ። አላለቀሰችም እኮ በቃ እኛ ያየነውን እኮ ነው የምንናገረው። በቃ ስታለቅስ ታየ። በቃ አለቀስ ያለቀሱ በቃ እንደዚህ አትበሉ። ማየሆንሽ አለምዬ አላለቀሰችም ግን ማለት ነው ራሱ ማለት ነው ትላንትና እኮ ማለት ነው አለምዬ ቅመሜ ምንድን ነው ያደረገችው? አንድ ሰው ወደ ወደኛ ታሪክ ሳይሆን በቃ ካራክተሩን የሰራችው አንድ ሰው ፍቅረኛሽ ከሌላ ቦታ ልጅ አለው ወይ እኔን ጥሎኝ ይሄድ ይሆን ወይስ ከኔ ጋር አብሮ ይቀጥል ይሆን? ግራ የተጋባ ስሜት ውስጥ ሆና ነው የሰራችው። ያንን ካራክተሩን ተጫወተችው እንጂ የምር አልቅሳ አይደል። ሆነ ብሩኬ ብሏል እንደዚህ እሷ ማልቀስ አለመርቀስ እንደዚህ አይነት ህይወት እንዳለ ደግሞ አዎ ሆና ነው የሰራችው። ማንም ሴት ብለሻለ ልክ ነሽ። ማንም ሴት ብትሆን ጥርጣሬ ያድርባታል። ለምን ጥሎኝ ይሄድ ይሆን? ልጁ እናት ያስበልጥ ይሆን? እንደዛ አይነት ሰው ሆነ በቦታው ላይ ሆነ ካራክተሩን ሆነ አሰራችው። ከዚህ ቤት ብሩኬ ብራንክ ሲደረግ እንዴት እንዲህ ታደርጋለህ ስትለው እና ታዲያ ሆነሽ ነዋ መስራት ያለብሽ ብለዋል። ስለዚህ ምንም አትሸወጂ። በቃ እሺ መጣሽ። በቃ ማውራቱ አይጠበቅብኝ። ይሄ ልናገር ሴና ሜሮን እንኳን ከያ እንኳን ደህና መጣችሁ። ማንኛው እኮ ነው ሰላም እያልኳችሁ ደህና ዋላችሁ አላችሁ። ሜሪ እንዴት ነሽ? ይሄ የድራማ ካላበቃ መቼ ዝም ይላሉ ብለሽ ሰላም ደህና ናችሁ? እንዴት አደራችሁ? ማና እንዴት ነሽ? ከታችም ያላችሁ አለይኩም ሰላም ነሽ? ሁላችሁም ደህና ናችሁ? ደህና ነሽ? ለዛ ነው ዛሬ ማውድ ነው። ከታዘና ትበል። አለምዬ ደህና ነሽ? አለምዬ አትሰማም። ቆይ ንስካፌ ከቤት ይዤ ልምጣ። እንዴ ሂጂ ነኝ። ንስካፌ ከጎረቤት ነው እንዴ ታዲያ ይዘሽ የምትመጪው? እቤት አይደለሁም እኮ እኔ ጓደኛዬ ጋር ነኝ። እኔ እኮ የእሷ ጓደኛሽ አንቺ ቤት አትመጣም? በቃ ኔትወርክ የሚመጪው ጎረቤት ፊት ለፊት ነው። ኔትወርክ የለኝም። ቤት ብትመጣ ኢንተርኔቱ አይሰራም። ምን ትሰራለች? እሱ ልክ ነሽ። ስደተኛዋ ምን ይመጣል ብለሽ አትጨናነቂ። ስራ ነው እየሰሩ ያሉት። አስጨንቁ እኮ አይተናል።
ደግሞ ፈጣሪ ፍሬያቸውን ለማየት ያብቃል። ስለዚህ ያለፈውን እያሰባችሁ አትጨነቁ ነው። አሁን ላይ ያለው ነገር ከባለፈው በጣም የተሻለ ነው። በቃ በፊት ሴት ስትመጣ አንቺ ምን አገባች ስትላት ልባችን ሲደማ ነበር አይደለም? አሁን ግን ማንም ሴት እሷን መናገር እንደማይችል ባሏ አስሬ ተናግሯል። ማንም ሰው አንቺን መናገር አይችልም ብሏል። ስለዚህ የምትጨነቁ ሰዎች የምሬ ነው፣ አትጨነቁ። ደግሞ ትናንትና ምን አለ? እኔ ምንም አላደረኩም። ምንድነው እኔ ብልግና ነገር ሳደርግ እኔ ዚናን ሞቻ ብዙ ነገር ተናግሯል። በቃ አላደረኩም። ደግሞ ፍቅማሚ ምን ብላለች? ልጁም ቢመጣ እኮ እኔ እናንተ መሀል ፍቅራችን አያደፈርስም ብሏል። ደግሞ ያሳቀ የሆነ ቦታ በቃ ልጁን ላሳድገው ትታሰርልኝ ያለ ማሳሰሩ አይችልም። ስጋ ነው ሞቱ በሳቅ ትታሰርና ልጁን ላሳድገው መስ እንዴት ነሽ? ደግሞ እንጂ ልጁ የምትነካካበት ፓርት ራሱ ብሩኬ ተያላት ያለታ ተያላት እንጂ መሲ ወይ መስዬን ሰላም ልበላት አለ መስዬ የመሲ እንደት ናችሁ? እኔ እናት ደክምሽ መሰለኝ ማቆ እንዴት ነኝ? የእኔ እናት አልተሻለሽም? ጥርስ ደግሞ በእናትሽ ዶረ በስመ አብ የእንትን ዘይት ብታገኝ አሪፍ ነበር። የቁርንፉድ ዘይት ፋርማሲ ይሸጣል እኮ። ቆንጆ ነው እሱ። አዎ በአንዴ ነው የሚያቆመው። ራሱ ያዥበት እስኪ በጆሮ መኮርኮሪያ አለ አይደለ? በእሱ ትነክሪና ጥርስሽ ላይ የሚያዝ በአንዴ ነበር ትሚልሽ። አረ ቁርንፉድ ጥርስ ይዣለሁ። ይኸውልሽ አስገብቼ እሱም ጥሩ ነው። በቃ በጣም ነው የሚያስጠላው እኮ በእግዚአብሔር ያድስ ነው። በአንዱ ብቻ መንዬ እንዴት ነሽ? አለ ሲርጋም የሚል መድኃኒት አለ ገዢ ሲርጋም ፎቶ ላኪልኝ። የቁርንፉድ ውሃ ነው አይደለም? ኖ ሲርጋም ራሱ መድኃኒት ነው። እርግፍ ነው የሚያደርግልሽ። ፎቶ ላኪዋ። እኔ የለኝም አሁን ምን ጥርሴን አመኝ። እኔ ድሮ ስለሚያመኝ እሱ ስለምገዛ ነው። ወይ ደግሞ ጎግል ገብቼ ጽፌው እስክሪንሾት አድርጌ ልክልሻለሁ መድኃኒቱን። ለእኔ ላኪልኝና በእንትኔ እኔ በእንትን ልክላታለሁ። እዚህ ጋር እየጻፍ እና ልክላትም እንዴ ኖ በዋትስአፕ ልክላታለሁ። በቲክታክ ሚሆን ወዶቼ የወለየዋን ጥያቄ መልሱላት ላንብብላችሁ። ብዙ ትምህርት ሊኖረው ይችላል። ነገር ግን ሴት ልጅ ሳላፈቀረችው ብቻ ወንድ እንዳስረገዘ ማድረግ ይቻላል? ምንም ያልገባኝ ጥያቄ አለች። መልሱ። እንደምን ምንድነው? ምን አልገባኝ። ብዙ ትምህርት ሊኖረው ይችላል። ነገር ግን ሴት ልጅ ስላፈቀረች ብቻ እንዴት ወንድን እንዳስረገዘች ማድረግ ይቻላል? እንዳስረገዘ ማድረግ ይቻላል። ምንም ያልገባኝ ጥያቄ። አሁን እኮ ብሩኬ መጀመሪያ ስላለ እኮ ነው። መጀመሪያ ብሩኬ ዲኤንኤን በቃ አላቅም እንደተፈጠረ አላቅም ዲኤንኤን እናርግ ስላለ እዛ ጋር ልክ ዲኤንኤን የምትለው የሆነ ነገር አድርጓል ማለት ነው። ግንኙነት ነው። የእሷ ጥያቄ እንዴት መሰለች? አንድ ወንድ ልጅ ስላፈቀረችው ብቻ ወንድ ልጅ ማስረገዝ ትችላለች ነው የሚለው የብሩኬ ሳይሆን። እንዴት መሰለሽ የምትችለው አንዳንድ ሴቶች ወንድን በጣም ካፈቀረችው የሆነ መሰናክል ትሰራበታለች፣ ተንኮል ታደርጋለች። የሆነ አሳስታ አብራው ትተኛለች ነው ለምናል እና ይሄ ማለት ደግሞ ወለየዋ ያልተፈለገ ትዳር ወይም ያልተፈለገ ግንኙነት ይባላል። አሁን እሷ ስለምታፈቅረው ብቻ ግዝና ህገወጥ ነው። አዎ ሲቀጥል ደግሞ በእኛ በሀገራችን አንድ ሴት ሳታገባ ወልዳ የዝና በኮንፊደንስ መናገር አትችልም። በጣም መታፈር ነው። በሰው ዘንድም ያሳፍራል፣ ነፃነት የለውም። በእኔ በመጀመሪያ ጊዜ እዩን ያየሁት ሳታገባ ወልዳ በኮንፊደንስ ስትናገር ለመጀመሪያ ጊዜ እዩን ያየሁት። እንደዚህ አይነት ነገር የሚገጥማቸው ሴቶች አሉ፣ ግን ይደበቃሉ። ይደበቃሉ፣ በጣም ይሰቃያሉ። ልጆቻቸው መስዋዕትነት ከፍለው ያሳድጋሉ። በጣም በቃ እንደው በጓደኛ ያስጠይቃሉ። እንደዚህ ሆኛለሁ እርዳኝ፣ ተቸግሬያለሁ እርዳኝ ይሉታል። እምቢ ካለ ግን ጭራሽ እንደሷናት እኮ ለማኝ መሆን የነበረባት ያሻሽታል። ዜድ 16 ልጅ የለም ማሬ፣ ምንም ልጅ የለም። እኛ የስራውን ባህሪ ልጅ የለም። አረ ልጅ የለም። አረ ምንም
ሌላኛዋ ተጨናቂ የለም። አየሁላችሁ። አሁን እኮ ማለት ነው ለምሳሌ አለምዬ ልንገርሽ፣ እኔ የማውቀው ታሪክ ማለት ነው ሆነ ባልና ሚስቶች ነበሩ፣ ተጋብተው ወለዱና ተለያዩ። ከዛ እሷ የ3 ዓመት ልጅ ይዛ ተለይታ እሱ ባልየው ወደ ከተማ ሄደ። ከዛም እስከ 18 ዓመት ድረስ ማሳደጊያ ክፈል ሲባል የለኝም ሲል በእስር ነው ተቀጥቶ የወጣው። እንኳን በግድ አብረህ ኑር ትተሽ ማሳደጊያም የለኝም ካልሽ መንግስት ምንም ሊያደርግ አይችልም። ለዛውም ሴቷ እየተለመነ ትተሽ ማለት ነው። አይቻልም። ሲጀመር ድንገት ባላረገው ነገር ራሱ ወንድ ልጅ ስትሆነጂው ማለት ነው አንደኛ ዲኤንኤ ይላል መንግስት፣ ሁለተኛ ነገር ደግሞ በስም አጥፊነት ትታሰራለች። አዎ እንዴ ሲቀጥል ደግሞ ቅድመ ሁኔታ እሷ እንዳትከሰስማ ውዴ፣ እሷ እንዳትከሰስማ ብሩክ አግኝቻታለሁ ምን እንደተፈጠረ አላውቅም ብሏል። ስለዚህ ይጣራል ነው። ኦኬ ይጣራል ይባላል። መንግስት ጋር ቢኬድ በእንደዚህ አይነት መንገድ ነው የሚኬድ የነበረው። ወደ ወሰኛ ሁኔታማ ስንወስደው ማለት ይሄ ነገር ለምሳሌ ሁለቱ አላመኑበትማ በህግ ተይዞ የህግ አካል ነው ወደ ዲኤንኤ የሚወስዳቸው ራሱ እንጂ ብቻቸውን እኮ እነሱ እኮ በቀደም ህፃን ሊያስከትቡ የሄዱ ሰዎች ነው የሚመስሉት። አሁን በቃ ውጡ ከዚህ ሞት። እኔ ግጥም ላነብ ነው 10 ደቂቃ 15 ደቂቃ ወደ ኋላ ከተመለሰ ብዙ ጥያቄ አለ። ተው በቃ እሺ ማሬ አይ እናቴ መቋጫ የለውም። እዩ ካልቋጨችው በዛ በዛ በሽፍር እየሮጠ ትመጣና ትጨርሰው። እኔ በህይወቴ ሴጣን የሚቀናበት ሲያዩት እሷን ነው ተንኮል የሚማረው። ትላንትና መነሱን እኮ ጢባ የተጫወተችባቸው እንዲውስ ገና በአይኗ ነው በቃ እንዲህ ምገርፋቸው። እኔ ሰውን አልጠላም፣ እንደሷ ግን የጠላሁት በሚዲያ ላይ የለም። በእውነት ስታስጠላ በጣም ከንፈሯን እያደረገች ምንም አይደረላችሁ። ሰውን አልጠላም፣ ሰው በሰውነቱ ይከበራል አይደለ? ግን እሷ ደግሞ ቋቅን ያለችመንም ሜሪ እኔ ማለት ነው ጨረቃ ፋሚሊ በጣም ብዙ ሰው መጥቷል። ግን እንደዚች አይነት መጥፎ ሰው መጥቶ ማያውቅም፣ ሊመጣም አይችልም። እንዴት ዋላችሁ? ዮርድዬ እንዴት ነሽ? እሺ ዜድ ዳችሁ ኢትዮጵያ እግዚአብሔር ይመስገን። እሁድ እንዴት ነው? አሪፍ ነው እሁድ እግዚአብሔር ይመስገን። ማሬ እንግዲህ ያው እኛ ኢትዮጵያ ስንገባ ነው የምናከብረው። የኔ ውድ የኔ ቆንጆ አይዞሽ፣ በቅርብ ጊዜ በርበሬ ማጠን ከኋላ እየገረሱ ማለት ነው። በርበሬ ጥን ማድረግ እሺ። ትናንትና ቢኒያም ተሸክሞ የደቆስ ሊያደርግ ነው። ቢኒያም ተሸክሟት የሮጠው ምን ሊያደርግ ነው? ዴኒ ሊያስምረምር ነው። ዴኒ አለምዬ ምን አለመሰለሽ፣ እንደውም ልጅቷ አታስፈልግ። ምን የራሴ ጅም ሰጥቼ ከልጅቷ ደም ጋር ኮንታክት ይደረጋል አላለም። ሰው ምንም ፋራ አረጉን እኮ በእናታችን እንደዚህ ስንቀመጥ። ደግሞ ሚያናድድኝ ማለት ነው አንድ ነገር ልንገራቸው። ተኝተህ ስላደርክ ብቻ እኔን እንድጀምር የሚያደርገኝ ነገር በራሳቸው አይዲያ የማይመጡ አንድ፣ ሁለተኛ በልጆቹ ስም የሚነግዱ፣ ሶስተኛ የእኛን ልብ የሚያንጠለጥሉት ምን አባታቸው ፈልጎ ነው? እግዚአብሔር ፈቅዶላቸው ነው የኔ እህት ፈቅዳው እንዴ ለእኛ አስቡም እንዴ ቢያስቡማ ኖሮ ይቋጩት ነበር። ሀያቴ አሁን እኮ ብሩኬና ሀይሚ እየታተው ወይ ብራተው ወይ ስራ አጥተው አይደለም፣ እነሱን ለማሰራት ነው የሁሉ የሚጋጋጡት። እሷ ልጅቷ ደግሞ በጣም ያስጠላል። የምንዬ
አዎ አንቺ ልጅ አካሄዷ ያምር ከባል ከሚስት ሁለቱም ሸፋፋ አንዱ ደግሞ አንዱ ምስራቅ የሚሄድ እግር ይዞ ተሸክሞ ደህና ሰው እንኳን ተሸክሞ አሁን እኮ ብሩኬ እነሱን ለማሰራት ነው እንጂ ባላውን ለመሰረት ለእኛ ቢያስቡማ ድሮ ተቋጭቶ ነበር። ሁለተኛ ሊያስረግዝ አንዱ አባቱ አልታመነ ሁለተኛ ሚስዩቱ ሀያቴ ታዲያ እንደዛ ዴን ያለ ወንጀል እኮ እኛ የተንጫጫነው በልጆቻችን ነው። ምን አለ ይሄን ስራ ባቆሙ ነው እንጂ እዩ ምን አባተ ስለሆንሽ የምታንጫጫ ነው። እሷ ማናት ማንች ያረጋል እና ብሩኬ በመሀል ስለገቡ ነው እንጂ እኛን አጫጭታ አይደለም። እኔን አለበኩል አጫጭታችኝም። እኔም በዘች ሁሉ ነገሯ ትላንትና ማስተሻል የሰው አድናቂ ከሆናችሁ ሂዱ እዛ መነጋገሪያ ሆነች ስትፈልጋ ነው። አይ ጨረረዛ መደባበስ ነው። እንደዛ ከሆነ ማለት ነው ቀጥታ አንጫጫቻችሁን። ይሄ ጥያቄው አማርኛ እኮ ነው። ቀጥታ መልሱ ይሄ ነው። አላጫጫችንም። ይገባል እኮ ቤታን ያሚያስ የምን ማዋበል ነው? አሁን ግጥም የተሰማላችሁ አሰሙ እንሰማለን። ሚዩት ያዙ አላሰማለን